አንድ ሰው መጽሐፍ ቅዱስን የምር ማንበብ ቢጀምር ማለት ነው ይነቅላል ይነቅላል። ማርያም ቢያለሽ ማርያምን ይነቅላል። ባል ለሚስቱ ያቀረበው መህር መነጋገሪያ ሆነ። አንድ ባል ለሚስቱ የቅዱስ ቁርአንን ቅጂ መህር በማለት በስጦታ አበርክቶላታል። አላህ ወይ ሁለት አይኖቿን አጥፋባት፣ መቀበሪያዋን እቤቷ ውስጥ አድርገው። ይህ ርግማን በጣም ያስደነግጣል። የማን ዱዓ መሰላችሁ? ሰዒድ ኢብኑ ዘይድ የተባለ ሷሃቢ ነበረ። አርዋ የተባለች ሴት በቤቱ ከሰሰችው በውሸት የኔን መሬት ወስዶ ነው ብላ ቃዲ ጋር ከሰሰችው። ከዛ ምን አላት? በናይጄሪያ 3 ሰሜናዊ ግዛቶች በረመዳን ወር ትምህርት ቤቶች እንዲዘጉ ወሰኑ። በሰይድ ዑመር ጊዜ አሚሩል ሙእሚኒን ዑመር ብኑ ኸጣብ ረዲየላሁ ዐንሁ አንድ ባልደረባቸው መጥቶ ያ አሚረል ሙእሚኒን አላቸው አሉ። ለበይክ ኢነ ብኒ ضረበኒ ልጄ ደበደበኝ አላቸው አሉ። በጣም ገረማቸው። ጉዳሉ ልጄ ደበደበኝ ነው የምትለው? አዎ። ልጅህ አንተን አባቱን ደበደበ? አዎ ደበደበ። ቁርአንን አስተምርኸዋል? አላስተማርኩትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐላል ሪያክት ተመልካቾች በያላችሁበት ያላህ ሰላምና እዝነት ከእናንተ ጋር ይሁን እያልን ዛሬም እንግዲህ አዳዲስ በሆኑ እንዲሁም ደግሞ ወቅታዊና አስተማሪ በሆኑ ቪዲዮዎች ተመልሰን መጥተናል። እስከ ቪዲዮአችን ፍጻሜ ድረስ ቪዲዮን በላይክ እየጀመራችሁ አብራችሁን ቆዩ። አንድ ባለ ትዳሮች መህራቸውን ቁርአንን አደረጉ የሚለው አንድ አነጋጋሪ ነገር አለ። እስቲ ሰምተን እንመለስ። ባል ለሚስቱ ያቀረበው መህር መነጋገሪያ ሆነ። አንድ ባል ለሚስቱ የቅዱስ ቁርአንን ቅጂ መህር በማለት በስጦታ አበርክቶላታል። በርካቶች በቅዱስ ቁርአን እንደ መህር ስለሚያቀርቡ ምን ያስገርማል የተባለ ቢሆንም ባል ለሚስቱ ያበረከተው ግን በእጅ የተጻፈና እጅግ ጥቂት ሰዎች ብቻ ሊያደርጉት የሚችል ነገር እንደሆነ ተገልጿል። ጥልቅ ትርጉም ያለውና ተምሳሌታዊ እንደሆነ የተገለጸ ሲሆን ይህ መንፈሳዊ ሴትን በማጉላት ሁሉ ጊዜ በቁሳዊ ሀብት ብቻ መህርን ለሚያስቡም በአስደሳችና በጥሩ ምሳሌነት ቀርቧል። እንግዲህ እንደሰማችሁት ማሻአላህ የሚያሰኝ ዜና ነው። በዚህ ዘመን እንግዲህ እንደዚህ አይነት ተጋቢ መገኘቱ ወይም ደግሞ እንደዚህ አይነት ሚስት መገኘቱ ወላሂ በጣም የሚደንቅ ነው። እንግዲህ አስቡት፣ በዚህ ዘመኑ በከፋበት ጊዜ ቁርአን ተቀብሎ የማግባት ተግባር ማለት ወላሂ በጣም የሚደንቅ ነውና ማሻአላህ ብያለሁ። እንደዚህ ከሆነማ እንዳለ ህዝቡ ማግባቱ ነው ማለት። መጽሐፍ ቅዱስን ጠለቅ አርገህ ካነበብከው ትነቅላለህ ትላለች። እስቲ ሰምተን እንመለስ። አንድ ሰው መጽሐፍ ቅዱስን የምር ማንበብ ቢጀምር ማለት ነው ይነቅላል ይነቅላል። ማርያም ቢያለሽ ማርያምን ይነቅላል። አይነቅልም። ይነቅላል ስልሽ ከምን አንፃር መሰለሽ? ያለበትን ቴስት ያደርጋል። በጣም ኩዌሽን ያደርጋል። ኦኬ ጭንቅላት ካለው ውጪ ማየት ቢያቆም ወደ ውስጥ ቢቀመጥ ይነቅላል ስልሽ ከተነገረው ከሚሰማው ኦኬ ገብቶኛል። በፊት طيب የልጅቷን ንግግር እስኪ በማስረጃ ደገፍ እናድርግላት። ልጅቷ የተናገረችው ንግግር ትክክል ነው። ክርስቲያን ወገኖቻችን መጽሐፍ ቅዱስ ማንበብ ነውር ነው የተባሉ እስከሚመስሉ ድረስ ማለት ነው ከመጽሐፋቸው ርቀዋል። ይሄ ለነሱ ችግር ነው፣ በጣም ችግር ነው። ስለ እምነታቸው መሰረታዊ ጥያቄ ሲጠየቁ አባቶችን ጠይቁ ነው የሚሉት። በጣም ያሳዝናል። አንድ ሰው ሃይማኖት አለኝ እስካለ ድረስ ስለ ሃይማኖቱ ቢያንስ መሰረታዊ ነገሮችን እንኳን ሊያውቅ ይገባል። ቢያንስ ማለት ነው። ግን ይሄንንም አያውቁ። እስኪ አንድ ማስረጃ እናቅርብ። ብዙ ማስረጃ አለ፣ አሁን በማቀርብላችሁ አይነት ማለት ነው። እስኪ አንድ ማስረጃ እናቅርብ። ኦሪት ዘዳግም ምዕራፍ 22 ቁጥር 28 ላይ ምን እናገኛለን? አንዲት ልጃገረድ ብትደፈር፣ አንድ ሰው ቢደርስባት ቢደፍራት ማለት ነው። ያ የደፈራት ሰው ደግሞ ቢገኝ፣ እንግዲህ ልጃገረድ ነች፣ ልጅ ነች፣ ተደፈረች። አስቡት እንግዲህ ወደ ሱቅ እየሄደች ሊሆን ይችላል፣ ወይ በቃ ቤተሰቦቿ ልኳት፣ ወይ ወደ ክላስም እየሄደች ሊሆን ይችላል። አንድ ዱርዬ የሆነ መጥፎ ሰውዬ ማለት ነው፣ ጨካኝ የሆነ ሰዎችን ልጅ ይደፍራታል። እንግዲህ አእምሯ ላይ የቱን ያህል ሴቶች እንግዲህ ይህን ስሜት ታውቁታላችሁ ብዬ አስባለሁ። ደግሞ አስቡት እንግዲህ በእንደዚህ አይነት ልጅ ደግሞ ሲሆን እንዴት ከባድ እንደሆነ ማለት ነው። ታዲያ እንዲህ አይነት ፋውል ሰርቶ ሰውየው ቢገኛል እና ምንድነው ቅጣቱ ከተባለ ልክ እሱ ያጠፋች ይመስላል። እሱ ያጠፋ አይደለም የሚመስለው፣ አስነውሯታልና ያግባት። ደግሞ ጋብቻው ለአጭር ጊዜ ምናምን አይደለም፣ እንዳይፋቱ እስከ መጨረሻው። ይህንን ፍርድ ተመልከቱልኝ። ይህን ፍርድ ቅዱስ ብሎ ከሚጠሩ መጽሐፍ ነው የምናገኝ። 50 ብር ለአባትየዋ ከፍሎ እችን ልጅ ያግባት እስከ መጨረሻው። እች ልጅ ነፃ ምርጫ የላትም። እንደዛ አእምሯ ላይ ጭካኔን የሳለባትን ሰው አግብታ ተገዳ ልትኖር ነው ዘላለሟን ማለት ነው። እች ልጅ ነገ ላይ ጥሩ ወንድ አግብታ የመኖር ፕላን ይኖራት ነበር። ያንን ዓላማዋን እግዚአብሔር አከሸፈ።
በመደፈሯ የባስ በደል ደረሰባት። ከማን? ከእግዚአብሔር ዘንድ። ይሄ እግዚአብሔር ፍርድ ነው። ሀገራችን ላይ ይሄ መጽሐፍ መተዳደሪያ ህግ ቢሆን ኖሮ አስቡት ምን እንደሚፈጠር። ስለዚህ አንድ ወበን የሆነ ሰውዬ፣ አንድ ዱርዬ የሆነ ሰውዬ አንዲትን ሴት ማግባት ከፈለገ ከሱ የሚጠበቀው ምንድነው? መድፈር ብቻ ነው። ከደፈራት ምንድነች? የሱ ነች ማለት ነው። ኢማጂን። ይሄ መጽሐፍ ግን አይነግሯቸው። አስቡት እንግዲህ ቤተክርስቲያን ላይ የሚነገራቸው ሌላ፣ መጽሐፍ ላይ ያለው ጉድ ሌላ። እባካችሁ መጽሐፋችሁን አንብቡ እስኪ፣ ለእውነት እስኪ ፍጠኑ እስኪ። አላህ ሂዳያ ይስጣችሁ። ማሰላማ። እንግዲህ እንደሰማችሁት ነው እሷ ያለችው ተቆርጧል። ሐሳቡን በቅጡ ስላልተረዳ ነው መፍረዱ ከባድ ነው። ግን እሱ ያለው ያመጣው ማስረጃ ማለት ነው አንዲት ሴት ተደፍራ ተዛ በኋላ ሰውየው ላይ የሚፈረድበት እሱን እንድታገባ ነው ያለው ነገር መጽሐፉ ለቅዱስ ላይ እውነት ኑሮ ይሄ ነገር ኑሮ እያዩት ይሄን ነገር የተቀበሉ ከሆነ ወላሂ በጣም ነው የሚገርመኝ። እኔ በጣም ነው የገረመኝ። ምክንያቱም ይሄ እንደኔ ፌር አይደለም፣ ወላሂ ፌር አይደለም። ግን ለማንኛውም አላህ ሂዳያውን ይስጣቸው፣ አላህ ቀጥተኛው መንገድ ይምራቸው ለማለት ፈልጋለሁ። በእስልምና ሃይማኖት እንግዲህ ሁሉም ሰው እኩል ነው ይላናል አንድ ወንድማችን፣ ሰምተነው እንመለስ። በእስልምና ሃይማኖት ሁሉም ሰው እኩል ናቸው የሚለውን ማሳያው ይህ ፎቶ ነው። ከሰሞኑ ይህ ፎቶ ብዙዎችን እየተቀባበሉት ይገኛሉ። እንደምትመለከቱት ነው። ከኋላ ሁለት ዶክተሮች አሉ። አንዱ የሆስፒታል ኦፊሰር ነው። ነገር ግን ኢማም ሆኖ እየመራ የሚያሰግዳቸው ግን የሆስፒታሉ የጽዳት ሰራተኛ ነው። እንግዲህ ተመልከቱ። እነዚህ ሰዎች ይህንን ሰው ሲመርጡት ማለት ነው በልቡ ያለውን እምነት ኢማን አይተው ነው እንጂ ስራውን አይተው ዝቅ ለማድረግ አልሞከሩም። እናም ይህን ሰው እንዲያሰግድ አድርገውት ማለት ነው መሪ ሆኖ አሰግዷቸዋል። ይህ ፎቶ በአንድ እዛ ሆስፒታል ውስጥ ባለ ሰው ተቀርጾ ነው እንግዲህ ከአሁን ላይ ብዙዎችን እያደነቋቸውና እንደዚህ እየተቀባበሏቸው ያለው ነው። ምናልባት ሌሎች ሊገርም ይችላል እንጂ ይህ በየጊዜው ሙስሊሞች በየመስጂድ ውስጥ የሰውን ማንነት ሳያውቁ ኢማም አድርገው የሚመርጡት ነገር ነው። እናም ብዙዎች ማለት ነው ረሱል አለይሂ ሰላቱ ሰላም እንዳሉት ሁሉም ሰው እንደማበጠሪያ እኩል ነው፣ ሰው የሚበላለጠው በእምነቱ ነው እንጂ እንዳሉት ማለት ነው። ይህ ፎቶ አሁን ላይ ብዙዎችን አስገርሟል። እስኪ እናንተ ሀሳባችሁን በኮሜንት አስቀምጡ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። እንግዲህ እንደተመለከታችሁትና እንደሰማችሁት ወላሂ በጣም የሚደንቅ ነው። ምክንያቱም አስቡት የተማርነን ምናምን ብሎ በእስልምና መኩራራት የለም። በቃ ጽዳቱ ዶክተሩን ያሰግደዋል፣ ሐፊዙ ሸህየውን ያሰግደዋል። በቃ እንደዛ ነው እስልምና ላይና ወላሂ ይሄ በጣም ደስ የሚልና የምንኮራበት የሆነ ነገር ነው ለማለት ፈልጋለሁ። ማሻአላህ ብያለሁ። ልጄ ደበደበኝ ብሎ ቅሬታ ያቀረበውን ሰውዬ ታሪክ እንግዲህ እስቲ ሰምተን እንመለስ። በሰይድ ዑመር ጊዜ አሚሩል ሙእሚኒን ዑመር ብኑ ኸጣብ ረዲየላሁ ዐንሁ አንድ ባልደረባቸው መጥቶ ያ አሚረል ሙእሚኒን አላቸው አሉ። ለበይክ ኢነ ብኒ ضረበኒ ልጄ ደበደበኝ አላቸው አሉ። በጣም ገረማቸው። ጉዳሉ ልጄ ደበደበኝ ነው የምትለው? አዎ። ልጅህ አንተን አባቱን ደበደበ? አዎ ደበደበ። ቁርአንን አስተምረኸዋል? አላስተማርኩትም። ሐዲትን አስተምረኸዋል? አላስተማርኩትም። ሶላት አስተምረኸዋል ወይ? እሱንም አላስተማርኩትም። ታዲያ ምንድነው ያስተማርከው አሉ ሰይድ ዑመር። እንደው ዓለምቱሁ ሪዓየተል ጀመል ከብት እረኝነት ነው ያስተማርኩት አላቸው አሉ። ኢዘን ظነከ ጀመለን ፈضረበክ ከብት መስለህ ሆኖ የመታህ ደግ አድርጎሃል አሉት አሉ። እንግዲህ እንደሰማችሁት የሚደንቅ ታሪክ ነው። ምክንያቱም ሰውየው አላስተማረውም፣ ስለ ዲኑ አላሳወቀውም። ስለዚህ ያው ከብት መስለውን የመታህ አለው። ወላሂ በጣም የሚደንቅ ምላሽ ነው እና ይሻየውም ወላሂ ተተማቻችሁ ሁላችሁም ኮሜንት ላይ ማሻአላህ እያላችሁ እና እኔ ደግሞ በጣም ነው የተመቸኝ ይሄ ታሪክ ማለት ነው። እና ልጆቻችሁን እንደዚህ በዲን ዕውቀት ምናምን ካላስተማራችሁ ነገም ደግሞ ዙረው እናንተ ላይ መውጣታቸው ወይም ደግሞ እናንተው ላይ ያንን ደግሞ ድርጊታቸውን መፈጸማቸው አይቀርምና ይሄንን ሊታሰብበት ይገባል። ከወደ ናይጄሪያ እንግዲህ አንድ አስደሳች ነገር አለ። እሱ ምንድነው? በረመዳን ትምህርት ቤቶች ሊዘጉ ነው እየተባለ ነው። እስቲ ሰምተን እንመለስ። በናይጄሪያ 3 ሰሜናዊ ግዛቶች በረመዳን ወር ትምህርት ቤቶች እንዲዘጉ ወሰኑ። በናይጄሪያ የሚገኙ የካቲና፣ ኬቢና ባውቺ ግዛቶች በረመዳን ወር ሁሉም የመንግስትና የግል ትምህርት ቤቶች እንዲዘጉ መመሪያ ሰጥተዋል። ግዛቶቹ ትምህርት ቤቶቹ እንዲዘጉ የወሰኑት ተማሪዎች፣ መምህራንና ሌሎች የትምህርት ማህበረሰቦች የረመዳን ጾም፣ ሰላትና ሌሎች መንፈሳዊ ተግባራትን በሙሉ ጊዜያቸው እንዲፈጽሙ መሆኑን ገልጸዋል። በኬቢ ግዛት መንግስት ባሻሻለው አዋጅ የዘመን መቁጠሪያ መሰረት የካቲት 28 የሚጠናቀቅ ቢሆንም መጪው የረመዳን
የረመዳን ወር ስለሆነ ትምህርት ቤቶች ውስጥ ከሚፈታ ድረስ ዝግ ሆነው እንዲቆዩም ወስኗል። በካቲና ግዛት ደግሞ ሁሉም ትምህርት ቤቶች በተለይም የግል ትምህርት ቤቶች በረመዳን ወር እንዲዘጉ ትዕዛዝ ተሰጥቷል። የግዛቱ ቦርድ ጠቅላይ አዛዥ ዶክተር አሚኖ ኡስማን ትዕዛዙ መፈጸም እንዳለበት አስጠንቅቀው ህጉን በማያከብሩት ላይ እርምጃ እንደሚወሰድ ገልጸዋል። የባውቺ ግዛት ደግሞ የሀገሪቱ የትምህርት ሚኒስቴር ባስተላለፈው መመሪያ መሰረት ሁሉም ትምህርት ቤቶች ለ40 ቀናት እንዲዘጉ ተወስኗል ብሏል። ግዛቶቹ ትምህርት ቤቶቹ እንዲዘጉ የወሰኑት ሙስሊም ተማሪዎች ረመዳንን ከቤተሰቦቻቸው ጋር እንዲያሳልፉ ለማስቻል መሆኑን ገልጸዋል። እንግዲህ እንደሰማችሁት ናይጄሪያ ወላሂ የሚደንቅ ሀገር ነው ማለት ነው። እኔ አላቀውም ያው በስም ነው እና ወላሂ ይሄን ነገር ማወጁና ማጽደቁ ወላሂ በጣም ገርሞኛል። ማሻአላህ ብያለሁ። ይሄም ደግሞ ቀስ እያለ ኢንሻአላህ እኛ ዱዓም ካረግን እንዲሁም ደግሞ መብታችንን ከጠየቅን እዚህም የማይከበርበት ወይም የማይዘጋበት ምንም ምክንያት የለም ለማለት ፈልጋለሁ። ኢንሻአላህ የኛንም ሀገር እንደዚሁ ደግሞ በረመዳን ትምህርታቸው ተዘግቶላቸው ፈታ ብለው ረመዳን የሚጾሙ ያርገው እላለሁ። አላህ ወይ ሁለት አይኖቿን አጥፋባት እንዲሁም ደግሞ መቀበሪዋን ቤት ውስጥ አርግባት ያለው ተራጋሚ ምንድነው የሚለውን እስቲ ሰምተን እንመለስ። አላህ ወይ ሁለት አይኖቿን አጥፋባት መቀበሪያዋን ቤቷ ውስጥ አድርገው። ይህ ርግማን በጣም ያስደነግጣል። የማን ዱዓ መሰላችሁ? ሰዒድ ኢብኑ ዘይድ የተባለ ሷሃቢ ነበረ። አርዋ የተባለች ሴት በቤቱ ከሰሰችው በውሸት የኔን መሬት ወስዶ ነው ብላ ቃዲ ጋር ከሰሰችው። ከዛ ምን አላት? እኔ አልከራከራትም ተዋት። ነቢያችን ሰለላሁ ዐለይሂ ወሰለም የራሱ ያልሆነን አንድ ስንዝር መሬት የወሰደ አላህ የቂያማ ቀን 7 ምድሮችን ያሸክመዋል ብለዋሉ። እቺ ሴትዮ ውሸታም ከሆነች ጌታዬ ወይ ሁለት አይኖቿን አጥፋባት እቤቷን መቀበሪያዋ አድርገው ብሎ ዱዓ አደረገባት። የዛን ጊዜ እቺ ሴትዮ ከጊዜያት በኋላ ሁለት አይኖቿ ጠፉ፣ እውር ሆነች። ከዛ ቤቷ ውስጥ በነበረ ጉድጓድ ውስጥ ወድቃ ያ ጉድጓድ መቀበሪያዋ ሆነ። ሰዎችን በፍጹም አትበድል። አንተ ሰዎችን በድለህ አርፈ ያለምንም ስጋት ትተኛለህ፣ ታድራለህ። ተበዳይ ሌሊቱን ሲያነባ ሲያለቅስ ዱዓ ሲያደርግብህ ያድራል። የአላህ አይን ደግሞ በፍጹም እንቅልፍም ሆነ ማንገላጀት አይዘውም። ጥንቃቄ አድርግ። ሰዎችን በፍጹም አትበድል። ሰላም አለይኩም ወራህመቱላህ። እንግዲህ እንደሰማችሁት አንድንም ሰው መበደል የለባችሁም። ወላሂ አላህ መቼም ይሁን መቼ ይህን ነገር መመለሱ አይቀርም። ምክንያቱም የበደለኛ ዱዓ ተሰሚነት አለው። በሱና በአላህ መካከል ምንም ጋራጅ የለምና በደለኛ ልንጠነቀቅ ይገባል። ወይም ደግሞ ሰውን ከመበደል ልንጠነቀቅ ይገባል። በምንም መልኩ ሰውን ልንበድል አይገባም ለማለት ፈልጋለሁ። እንግዲህ የዛሬው ቪዲዮአችን እነዚህን ይመስሉ ነበር። እንዳስተማሯችሁ ወይም ደግሞ ቁም ነገር እንዳስያዟችሁ ተስፋ አደርጋለሁ። እስከ ቪዲዮአችን ፍጻሜ ድረስ ለተከታተላችሁን ጀዛኩሙላህ ኸይረን እያል በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።